ስለማልፈልግ ሩታ ጋር እንድትደርስ አልፈልግም። አብርሽና ሩታ ታርቀው ልጆቻቸውን በፍቅር ሊያሳድጉ እንደሆነ ሁላችንም የምናውቀው ነገር ነው። ዛሬ መተ እንደ አዲስ ይቅርታ በሚል ሰበብ አሁንም ወደ ህይወታቸው ገብተ እንድትረብሽ በምንም አጋጣሚ አልፈልግም። በቃ ይቅርታ ከጠየቅ ሩታ ጋር አትድረስ፣ አብርሽ ጋር አትድረስ። ሄርሜላን ሳስተዋውቀው ከሄርሜላ ጋር ፍቅረኛ ይሆናል ወይ ደግሞ እንደዚህ ደረጃ ውስጥ ይደርሳልን ብዬ አይደለም ያስተዋወቁት። እኔ ጀስት ከሩታ ጋር ሰላም ስላልነበረ ስለከፋውም ከሩታም ስለተለያየ ስለተጣላ ነበረ ከሄርሜላ የሚያስተዋወቁት። ምን ጓደኛ የሚያስፈልጓል ብዬ ሌላኛ ያሰብ ነው አይደለም፣ እግዚአብሔር ያሰበው ነው የሚሆነው። እነሱም ተቀራረቡ፣ ብዙ ላይፍ አሳልፉ፣ ጓደኛሞች ሆኑ። ከጓደኛሞችም አልፎ ፍቅረኛሞች ሆኑ። ከፍቅረኛሞችም አልፎ ቀለበት አስሮላት ነበረ። ግን ይሄንን ሁሉ ይፈጠራል ብዬ አልነበረም። ከመጀመሪያው ደግሞ ያስተዋወቁት ኖርማል እንደ ጓደኛ ይሆናል። ያው ሰው በመለማመድ ብዙ ነገር ይፈጠራል። እኔም ደስ አለኝ፣ ምክንያቱም ማንም አጠገቡ ስላልነበረ፣ ሩታም ኤፍሬምም ብዙ ነገር እያደረጉበት ስለነበረ ከሄርሜላ ጋር እንዲሆን ፈለግ። ሄርሜላ ንጹህና ደስ የምትል ሰው ስለሆነች ማለት ነው። እና አሁንም ደግሞ ሳየው አብርሃም ከሩታ ጋር መሆን እንደሚፈልግ እና ደግሞ ሩታ ምርጫው እንደሆነች እያየው ስለሆነ የእሱን ምርጫ ልተውለት ብዬ በሱ ምክንያት ያስቀየምኳቸውም ሰው ኤፍሬም የልጅነት ጓደኛ እንደሆነ ታውቃለህ። ሩታም ደግሞ ብዙ ነገር እንዳሳለፍም ታውቃለህ ሩታ ጋር እና ሰላሙና ደስታ ያለበት ቦታ እነ ኤፍሬምና እነ ሩታ ጋር እና ከልጁ ጋር ስለሆነ ብዙ ጊዜ ተከታተሉ ደስታ ከማጋ ነው ምናምን ብለን ጠይቀነዋል። ከዚህ ሩታና በቃ ሚስቱ ጋር እንደሆነ እና ከወንድም ጋር እንደሆነ አረጋገጥኩ። እኔም ደግሞ በሱ ምክንያት አስቀየምኳቸው ኤፍሬምም ሩታም ሆነ ይቅርታ ጠየቅኩ። ሰላም ፋሚሊ ዛሬ መጥቼላችኋለሁ። እንግዲህ ፋፊ ወደየዋ እንግዲህ ዛሬ ለመዳም ቅመሞች ነው የመጣችሁ። ላይክ፣ ሰብስክራይብ፣ ሼር አድርጋችሁ ይሄን ቪዲዮ እስከ መጨረሻ ስለምታዩት አመሰግናለሁኝ። ኮሜንት አስተያየታችሁን ለምትሰጡኝ ወደንሶቼ ደግሞ በጣም ነው የምወዳችሁ፣ በጣም ማከብራችሁ። በመዳም ቤት ሆነን ደግሞ እንደዚህ ሆነን ተጨንቀን ተጠበን ብዙ አይነት ቅልቅል ቪዲዮ እየለቀቅንላችሁ የምታበረታቱን ቅመሞችዬ በጣም አከብራችኋለሁ። ባላችሁበት ፈጣሪ ይጠብቃችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖች ሰላም ብያለሁ። እንዴት ናችሁ? ደህና ናችሁ ወይ? እኔ ጋር ሰላም ነው። እንግዲህ በሰሞኑ እንግዲህ ጫጫታው በዝቷል ከወዲያ ከወዲህ። አንዴ በሃይማኖት እንገባለን፣ አንዴ በብዙ ነገሮችን። እኛ ግን እዚህ መሀል ላይ የረሳነው ነገር አለ። ሞት የሚባለው ነገር ረስተነዋል ብዬ አስባለሁኝ። ሁላችንም ወደ ሞት መሄዳችን አይቀርም። ክርስቲያን ሙስሊም አይልም። ማንኛውም ሰው ሞት በቤቱ ያንኳኳል። ነገር ግን ያረስተን እኛ እናሸንፋለን፣ እኛ እንችላለን፣ እኛ እንደዝነን፣ እኛ አዋቂ ነን። በእውነት ነው የምላችሁ። እዚህ ሚዲያ ላይ በጣም ታዝቤያለሁ። ብዙ ነገሮች በጣም ብዙ ነገር አይቻለሁኝ። ፈጣሪውንና ራሱን እኩል እያደረጉ ያሉበት ዘመን ላይ ደርሰናል። አላህ ይቅር ይበለን። ሙስሊም እህቶችም ክርስቲያን ወገኖችም ፈጣሪ ይቅር ይበላችሁ። በእውነት ነው የምላችሁ። እኛ ሰው መሆናችንን ረስተናል። ለምን ብትሉ በሰው ህይወትም ሆነ በፈለግነው ዙሪያ ላይ ስንገባ በቶክቶክም አሁን ትልልቅ ዩቲዩበሮች የተባሉ ትልልቅ ቶክቶከሮች የሚባሉ አሁን ላይ ብር የሚገኘው በሚዲያ ሆኗል። ስራ ኢትዮጵያ ላይ ብዙ እየተሰራ አይደለም። ሚዲያ ላይ በቃ ልመና በዝቷል፣ ብዙ ነገር በዝቷል። አባቶች በሚዲያ ነው አሁን ላይ ህዝብ እየረዱ ያሉት እና ያ ነገር ሲፈጠር በጣም ደስ ይለኛል። ነገር ግን ቅመሞች የኛ ምን ላይ ነው ያለ ነው? እኛ ምን እያደረግን ነው? እኛ ለማን እየኖርን ነው? እኛ እኮ አሁን ለራሳችን እኮ በቃ ረሳን፣ ለሰው ቢዚ ሆን። እኛም እንድን እያደረግን ነው? እኛ ህይወታችን ጊዜያችንን ምን እየተጠቀምንበት ነው? እኔ ጊዜያችሁ ነው ወጣቶች። እኔ እናንተ ሰዓት የእናንተ ወጣትነት ነው የሚያሳዝነኝ። በእውነት ነው የምላችሁ። እኔ እናታችሁ ነኝ። የፈለጋችሁትን በሉኝ፣ የፈለጋችሁትን ስደቡኝ፣ መብታችሁ ነው። እኔ ግን የእናንተ ማንነት በጣም ያስጨንቀኛል። ብዙ ወጣቶች እርዳታ ሲሉ ወደ እርዳታ ይዞራሉ። የሆነ ነገር ጠፋታሉ፣ የሆነ ነገር በቃ ብዙ ነገሮችን ለማስተባበር ትሮጣላችሁ። ነገር ግን እናንተ ሲወታችሁ ምን ላይ ነው? ምን እየሰራችሁ? ወሩ አመቱ ሲመጣ አይቆይም። አብርሽና ሩታ ስንልኛ 4 አመታችን 4 አመት ሙሉ ምን እየሰራን ነው?
4 ዓመት ሙሉ በጣም እንዋደድ የምንከባበር የምንጠያየቅ ሰዎች አለን። ህሊናችን ምንድን ነው የሚያስበው? ኢትዮጵያ መግባትን የረሳ ሰው አለ ብዬ አስባለሁ። በእውነት ነው የምላችሁ። እኛ ምንድን ነው የምንሰራው? ከኛ ሚዲያ ምን እየተጠቀምን ነው? እኛ ጊዜያችንን እንዴት ነው በአግባብ የምንጠቀመው? ይሄን ነገር ማወቅ እፈልጋለሁ ከእናንተ እንድታስታውሱ እፈልጋለሁ። እኔ ነግራችኋለሁ። የሁሉ ህይወቴ ሚዲያ ላይ ሁሉን ህይወቴን ታውቃላችሁ። ተኋላ የመጣችሁ ላታውቁ ትችላላችሁ። ከመጀመሪያ መጨረሻ ግን የኔን እንትን ታውቃላችሁ። እኔ ልጆች እናት ነኝ። ህይወቴን በአግባብ የምመራ ሰው ነኝ። ሁሉን ነገር በአግባብ የምመራ ሰው ነኝ። እኔ እናንተን ለማታለል አይደለም እንደዚህ ሚዲያ ያወጣሁት። እኔ ጊዜን ተጠቅሜ በሰዓቴ ወጣቶችን የኔን እየተከተላችሁ እንደኔ አይነቱን ጋጠወጥ ዩቲዩበሮች ብታጀራዎችን እየተከተላችሁ ጊዜያችሁን የምታቃጥሉ ሰዎች አላችሁ። እውነት ነው የምላችሁ። ምግብ አልበላም ላብድ ነው እኔ በቃ ይሰማኛል፣ እኔ በቃ እንደዚህ ኩኛለሁ፣ ስራ ተበላሽቶብኛል፣ የሆነ ነገር ሁኛለሁ የምትሉ ጥቅም አለው? እናንተ አሁን የሰው ህይወት እናንተን ያስተዳድራችኋል? አብርሽና ሩታ አንድ ላይ ቢሆኑ የራሳቸው ህይወት ነው። ሄርሜላ ማንንም አብርሽና ገባ የራሷ ህይወት ነው። እኛስ ምንድን ነው የምናስበው ወደፊት? እንኳን እናንተ እኔ ያሳስበኛል ህይወቴ። እንዴት አድርጌ ኢትዮጵያ ገብቼ ህይወቴን እመራለሁ ብዬ እንዴት ምን አድርጌው ብዬ እዚህ ነው እንትን የማደርገው ሂሳብ የምሰራው እዚች ተቀምጬ። ለምን ልብና አይምሮ የሰጠን ለማሰብ ነው። ኢትዮጵያ ስገባ ምን ያስቸግረኛል? ምንድን ነው የሚያሟላ የቀረኝ ምንድን ነው? በእውነት ነው የምላችሁ። ልባም ሴት እንደዚህ ናት። ከዛ ሀገር ገብታ የውሃ ብርጭቆ እንድታጣ አትፈልግም የመዳም ቅመም። እኛ በጣም ጀግናዎች ነን፣ በጣም ብልሆች ነን። ምን እንደሚያዋጣን ምን እንደማያዋጣን ጠንቅቀን የምናውቅ ሰዎች ነን። ብዙዎቻቸው ግን እኛ ለሰው ልጅ ብቻ የምንኖር ዓላማ እንደሌለን አድርገው ሲቆጥሩኝ በጣም ነው የምናደደው። ብዙዎቻቸው አሁን አስገብችላችኋለሁ። አሁን የሄርሜላ አድናቂ የአብርሽ አድናቂ የሚባሉት በእውነት ነው የምላችሁ ምን እየሰራን ነው እያሉ ነው። ምንድን ነው ዓላማቸው? በጣም ነው የምናደድባቸው። ለምን እኛ እኮ እናደርጋለን፣ ከሀገር ይዛው ትውጣ ብር እናሰጣቸዋለን ምናምን ለዩቱበር ከሀገር ሄርሜላ አብርሽ ይዞ እንዲወጣ ሄርሜላ ይዛው እንድትወጣ እኛ የወር ደመወዛችንን እናስገባለን ይባላል። ፋሚሊ እንደዚህ ይባላል በሚዲያ ላይ። እናት የለም፣ አባት የለም፣ ቤተሰብ የለም፣ ልጅ የለም፣ እህት የለም፣ የተቸገረ ዘመድ የላችሁም። በእውነት በጣም ነው የሚያመው። አንዴ ደግሞ ወላሂ ለአዚም ነው የሚሉት። ወላሂ ለአዚም የወር ደመወዜን አስገባለሁ ሄርሜላና አብርሽ ብቻ ለትንሽ ጊዜ እኛ እንዳንሸነፍ ይዛልን ትውጣ። ማርያምን እኛ አብርሽን ይዛ ከወጣች በቃ 100,000 ብር አስገባለሁ። እናንተ 100,000 ብር እኔ አመዳም ቤት ሽንት ቤት አጥቤ ለአንድ ተራ ዩቱበር ፋሚሊ ይደረጋል? እንዲያው ምን ላይ ነው ያለነው? በቃ ራሳችንን ሲቆም ብለን እንሰብ። ዩቱበሮች ምን እያደረጉ ነው? አብርሽ ምን እያደረገ ነው? የሀገሩን ህዝብ እኮ ወጣቱን እኮ እንጀራ እንዲበላ እያደረገ ነው። ከቃሚነት ከሱስና ከቁማር መጫወት እያወጣቸው እኮ ነው። ይሄ እኮ ደስ ያስብለን ነው የሚገባው። ምን አገባን እኛ? የእነሱ ህይወት አይመለከተንም። በእውነት ነው የምላችሁ። ይስሩ። እኛ ምን አሻን? የሚዲያ ህይወት ሚዲያ ላይ የሚታየው ህይወት አይደለም። ሚዲያ ላይ የምናየው ነገር ስራ ነው። በቃ ስራ ነው። አብርሽና ሩታ በውስጥ ሌላ ናቸው፣ ከላይ ሌላ ናቸው። ህይወታቸውን ይሄ ማንኛውም ህይወት የሚኖረው ነው ብለው ነው እያሳዩ ያሉት። በቃ ሁሉም ሰው በእንዲህ አይነት ላይፍ የሚያሳልፍ ነው። የኛ ህይወት አይደለም። ሰው ግን በእንዲህ አይነቱ ህይወት ነው። ትዳሩን በትዳር ላይ እየጨመረ እየተጨማለቀ ይኖራል። እነሱ በቃ እያስተማሩ ነው። በእነሱ ቤት እያስተማሩን ነው። በቃ አይምሯቸው ያመነበትን ነው የሚሰሩት። አካውንታቸው ነው፣ ዩቱባቸው ነው፣ ታዋቂ ናቸው። በትዳር ላይ ትዳር ኢትዮጵያ ላይ 3-4 እየወለዱ እየተጨማለቁ ነው። ክርስቲያኖችን 3-4 ምትን የሚሉት ውሽም አለችው፣ እዛ ሚስት አለችው፣ እዛ ጓደኛ አለችው። ሙስሊምም እዛ አንዷን አግብቶ ደግሞ አንዷን ያገባል። ስለዚህ ሴቶች እንደዚህ የለቅሶ ህይወት ነው የሴቶች ህይወት። ወንድ ልጅም ስራው ይሄ ነው እያለ አብርሽ በትክክል እያስተማረን ነው። በቃ ይሄ ነው። ነገ ተነገ ወዲያ መጨረሻ ላይ ትምህርት ነው አለው ታያችሁት ብሎላችሁ ይመጣል። በቃ
ምን ትላላችሁ? አምናችሁ ትቀበላላችሁ? የኛ ሰው እንደ ፈረስ ነው የምንነዱበት። ሆይ ያገዳ ከብት ታውቃላችሁ አይደል? እንደ አገዳ ከብት ነው የምንነዳው እኛ ማለት ነው። እኔ ግን ተንዛ አይነት ህይወት አልহামዱሊላህ ረብል ዓለሚን ጀግና እናት አለችኝ። በሰዓቱ ድራ ሰትራኛለች። ኢማኔ ሙሉ ሆኖ ነው የምኖረው። በእውነት ለምላችሁ ያላለገባችሁ ልጆች ፈጣሪ ጥሩ ትዳር ይስጣችሁ። እምነት ያለው በራሱ የሚተማመን ሚዲያ ላይ ያየው የማያምረው ሴቶች ህይወት የማይጫወት እናት አባት የመረቀውን ባል አላህ ይስጣችሁ እህቶቼ። በእውነት አሚን በሉ። ይደርሳል። እናቱን አባቱን ቀጥ ብሎ የማያ የሚካድም ሴትም እናትና አባቷን የምትካድም ሩህሩህ የሆነችውን እናት የሆነችውን ሚስት ወንድ ልጅ የሚስጣችሁ። እኔ ይሄን ነው ዱዓ ማረግላችሁ። በአኬሩ ዘበን ላይ ትዳር እየጠፋ ነው። ትዳር በዶላርና በብር እየተቀየረ ነው። እኔ ከሄርሜላ መማረው ብር ያለው ሴት ወንድ ልጅ እንደሚያማልል ባለ ትዳር ወንድን ተመሪያለሁ። ገንዘብ ያላት ሴት የፈለገችውን ማድረግ እንደምትችል ትዳር ሳይሆን ላይፍ እንደምታገኝ ተመሪያለሁ። ገንዘቧን እስከሚበላ ድረስ ሆሆ ይላል፣ ካላምጦ ይተፋታል፣ ከዛ ወደ ሚስቱ ይሄዳል። ይሄን ተመሪያለሁኝ ሄርሜላ ባመጣችው አይዲያ ላይ። ሩታ በምታደርገው ደግሞ ልጅ የወለደ ሰው ተሰብሮ አልቅሶ ሚስቱንና ልጁን ጠንክሮ የሚያስቀምጠው ልጅ የወለደ ጠንካራ ሴት እንደሆነች ከሩታ ተመሪያለሁ። ነገም ተነገ ወዲያም ዘርዛላ ባልን ጠንካራ ሚስት ታስተካክለዋለች የሚባለውን በሩታ ሀብቴ ተመሪያለሁ። በቃ ይሄን ነው። ሌላ ማቀው ሌላ ምንም የለም። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቪዲዮአችንን እስከ መጨረሻ አይታችሁ አበረታቱን ማለት ነው። በሌላ ቪዲዮ እስከምንመጣ ሰላም ሁኑልን። ዛሬ እንግዲህ አሽቃብጬባችኋለሁ። እናንተ ስለምታበረታቱኝ በጣም ነው የምወዳችሁ ፋሚሊዎቼ። እናንተ ስላላችሁ ደግሞ ኮራጅን እንምለው በእናንተ በተመልካች ስለሆነ